የሚወስዱ ብዙ ወጥመዶች ይኖራሉና እግዚአብሔር በቸርነቱ ከክፉ ነገር የሚታደገንን መልአክ በፊታችን ይላክልን። በዚህ በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ለሊቀ ነቢያት ለሙሴ እግዚአብሔር ጋር እየተነጋገረ ድምፁን እየሰማ ባለበት ወቅት ላይ በመንገድ ይጠብቁ ዘንድ ከመሰናክልም ይሰውሩ ይታደጉ ዘንድ አሰብክበትም ያደርሱ ዘንድ መላእክትን ወዳንተ እልካለሁ ይልና የግል ጠባቂም እንዳለው መላእክን በፊትህ እልካለሁ ይላል። ባጭሩ ከትናንትና ከዋዜማ ጀምሮ እንደዚሁም በማርፈጃችን በቃል ኪዳኑ ታቦታት እዚህ አውደ ምሕረት ተገኝተን ስለ መላእክት ክብር በሰፊው ተማምረናል። አሁንም ነገረ መላእክትን እናስባለን። ማስተዋሉን እግዚአብሔር ያድለን። እግዚአብሔር ይህንን ኃይለ ቃል የተናገረው ለሊቀ ነቢያት ሙሴ ነው። ለማን ነው አልኳችሁ? ሙሴ ደግሞ እንደሚታወቀው እግዚአብሔር የመረጠው ሕይወት ሁሉ እግዚአብሔርን በማመስገን የተመሰረተለት አምላኩ ክርስቶስን ቃል በቃል ለማነጋገር የበቃ ደግ ነቢይ ነው። ማንን አልኳችሁ? ማንን ለማነጋገር? እግዚአብሔርን ለማነጋገር፣ ድምፁን ለመስማት፣ የሚያስፈልገውን ለሕዝቡ የሚበጀውን ለመጠየቅ አቤት ብሎ እግዚአብሔር የሰማው መስማት ብቻ አይደለም፣ ጥያቄውን የመለሰለት ሐሳቡን ያከናወነለት ደግ ነቢይ ነው። ከዚህ የተነሳ ጌታ ሆይ በባህሪ ሆነ ሊተገለጽልኝ ሲለው መድኃኔዓለም ለሊቀ ነቢያት ሙሴ ምን አለ? አልቦ ዘሪ ገጽ ወይሃዩ እንዘ ሕይወቱ በዲበ ምድር። የኔን ፊት አይቶ አንድ ሰዓት እንኳን በሕይወት መቆየት የሚቻለው የለም። ድምፄን ከሰማ መልኬን ባታይ ለአንተ ጉዳት አያመጣብህም። ስለዚህ ድምፄን የሰማው ቅንነት፣ በጎነት እኔን መፍራት ነውና መልኬን ካየ ለአንተ በሕይወት መቆየት አይቻልህም። አንዲት ሰዓት እንኳን የኔን ፊት አይቶ በሕይወት መቆየት የሚቻለው የለም ማለት። ከዚህ የተነሳ ሙሴ መልኩን ማየት ናፍቆ ስለነበር ደብረ ታቦር ላይ በአዲስ ኪዳን ተገልጾ አይቶታል። አይቶን መቋቋም እንደማይቻለው አምኖ ተረድቶ መቃብሬ ትሻለኛለች ያኔ የጠየቅኩት ጥያቄ የሚበጅ አይደለም ብሎ ራሱን አምኗል። ከዚህ የተነሳ የአምላኩን ድምፅ የሰማው ከጌታ ጋር የተነጋገረው ሊቀ ነቢያት ሙሴ እግዚአብሔር ምን አለው? 570 ጊዜ በንግግሩ መካከል እየተነጋገረ ሳለ ከ570 ንግግሮች መካከል አንዲቷ ንግግር ይችናት። በፊት መልአኬን እልካለሁ በመንገድ ይጠብቅህ ዘንድ አሰብክበትም ያደርስህ ዘንድ ከፈተና ስጋይ ያድንህ ዘንድ መልአኬን በፊትህ እልካለሁ አለ። ባጭሩ መልአክ ማለት ጠባቂ ማለት ነው። ምን ማለት ነው አልኳችሁ? ምን ማለት ነው? ይሄ አቡሻክር የሚባለው መጽሐፍ መልአክ ማለት ጠባቂ ማለት ነው ይላል። ጠባቂነቱን የተሰጠው ደግሞ ከእግዚአብሔር ነው። ማንን ነው የሚጠብቀው? ሰዎችን ይጠብቃል። ማንን ነው የሚጠብቀው? እንስሳትንም ይጠብቃል። ማንን ነው የሚጠብቀው? ሀገርንም ይጠብቃል። ስለዚህ መልአክ ማለት ምን ማለት ነው አልኳችሁ? ጠባቂ ማለት ነው። እንደ ጠባቂነቱ ደግሞ አደራውን የሚወጣ እግዚአብሔር ባለውና ባሰማራው ቦታ ላይ ማንኛውም መልአክ ተገኝቶ የእግዚአብሔርን ትእዛዝ አንዲቷን እንኳን ሳያጎል ሳያተርፍ ጠብቆ የሚኖር ነው መልአክ ማለት። መልአክ ለሁለት ነገር ወደ እኔና ወደ እናንተ ይላካል። ለስንት ነገር አልኳችሁ? አንደኛው ሊታደገን፣ ሊጠብቀን፣ ሊያተርፈን በብዙ ሕይወት ውስጥ እንኳን ብናልፍ ከተዘጋጀልን መቅሰፍት፣ ከሚመጣብን መከራ፣ ከተዘጋጀልን የሞት ድግስ፣ ከተቆፈረልን የሞት ጉድጓድ ውስጥ ከተጠመደው የፈተና ወጥመድ ሊያተርፈን እግዚአብሔር መልአኩን ይልካል። በሁለተኛ ደረጃ ስናጠፋ ሊቀስፈን፣ ይልቁንም ለቅስፈት ለመንቀሰፍ የእግዚአብሔር መልአክ እኛ ላይ ከእግዚአብሔር ተልኮ ለመቅሰፍ ይመጣል። ከየትኛው ወገን እንደምንሆን ምርጫችንን ራሳችን እናውቃለን።
ሊያተርፈን ከሚመጣው መልአክ እንድንገናኝ መድኃኒዓለም ይርዳል። ስለዚህ መላእክትን በመጀመሪያ ደረጃ እኔና እናንተ የምናከብራቸው መልአክ ስለሆኑ አይደለም። ምን ስለሆኑ አይደለም? ንገሩኝ፣ አትደንግጡ። ምን ስለሆኑ አይደለም? መልአክ ስለሆኑ አይደለም። የእግዚአብሔር መልአክ ስለሆኑ ነው የምናከብራቸው። የማን መልአክ ስለሆኑ? የእግዚአብሔር መልአክ። የሰይጣንም መልአክ ስላለ፣ የዲያብሎስም መልአክ ስላለ፣ ለሰይጣንም የሚላላኩ ስላሉ፣ ለጥፋት የሚላላኩ ስላሉ፣ ወደ ሞት የሚወስዱ የዲያብሎስ ተከታዮች ስላሉ፣ ዲያብሎስ በግብር የወለዳቸው የዲያብሎስ ሰራዊት ስላሉ እነሱን አናከብራቸውም። እኛ የምናከብረው የማን መልአክ ነው? የእግዚአብሔር መልአክ የሆነውን ነው። በአጠቃላይ ሳጥናኤል ማለት ቅሩበ እግዚአብሔር፣ ለእግዚአብሔር ቅርብ ተጠሪ እንደራሲ ማለት ነው። አሐዜ መንጦላይት፣ መንጦላይቱን ይዞ ምስጋና የሚያቀርብ የእግዚአብሔር የቅርብ ወዳጅ ማለት ሲሆን በግብሩ እግዚአብሔርን በማቃለሉ እግዚአብሔር ላይ በመገዳደሩ ስልጣን ሹመት በመፈለጉ ሰይጣን የሚለውን የግብር ስም አትርፏል። ዲያብሎስ የሚለውን የግብር ስም አትርፏል። ስለዚህ ሰይጣን ጥንተ ጠላት ዲያብሎስ ሳጥናኤል ብዙ ሰይጣናትን እየወለደ የዲያብሎስ ሰራዊት አሰኝቷል ማለት ነው። ስለዚህ የዲያብሎስን ሰራዊት እኛ እናከብራለን እንዴ? አናከብርም። እነሱም መልአክ ሊባሉ ይችላሉ። እኛ ግን መልአክ የሚባለውን መልአክ ስለሆነ ብቻ ሳይሆን የማን መልአክ ስለሆነ እናከብራለን አልኳችሁ? የእግዚአብሔር መልአክ ስለሆነ። የእግዚአብሔር መልአክ ደግሞ እኛን ለማገልገል ይላካል። እኛን ከሞት ለመታደግ ይላካል። እኛን ከፈተና ለማሳረፍ ይላካል። ከዚህ የተነሳ በጠዋቱ ትምህርታችን ላይ እነዚያን ሁለቱን ብላቴኖች አትናስያና ባሕራንን ከሞት ሲታደጋቸው ይገርማል። በተለይ የባሕራንን ታሪክ ስታስቡት 9 ቀን የሞቱን ደብዳቤ ይዞ ተሸከመ ይላል። ስንት ቀን አልኳችሁ? 9 ቀን የሞቱን ደብዳቤ ተሸክሞ ቆየ። መሸከም ብቻ አይደለም፣ ወደ ሞት ጉድጓድ፣ ወደ ሞት አፋፍ፣ ወደ ሞት ገደል ላይ 9 ቀን ሙሉ የሞቱን ደብዳቤ ይዞ ተጓዘ። የ10 ቀን መንገድ ነበር። 1 ቀን ሲቀረው ግን የእግዚአብሔር መልአክ ፈጥኖ ደረሰለት ይላል። አመስግኑት እግዚአብሔር። ስንት ቀን ሲቀረው አልኳችሁ? እንደ ሰዎች ሞታችን 1 ቀን ቀርቶት ሊሆን ይችላል። እንደ ሰው ሐሳብ ውርደታችን 1 ቀን ቀርቶት ሊሆን ይችላል። እንደ ሰው ነገር አሰራር፣ እንደ ሰው ሴራ፣ ተንኮል፣ ጽንስ ሞታችን ተቃርቦ ሊሆን ይችላል። እንደ እግዚአብሔር ግን አምና ነበር፣ ዘንድሮም አለን፣ ቀጣይም በቸርነቱ እንኖራለን። ያኑረን መድኃኒዓለም። ስለዚህ መላእክት እኛን ለማገልገል ይላካሉ። እኛን ለማገልገል እንደሚላኩ በባሕራን አይተናል። 9 ቀን እግሩን እየደከመው የልብሱን ቁራጭ እግሩ ላይ እየተቀለለ እየተጓዘ አሰበበት ለመድረስ የንጉሥን መልእክት ከታዘዘበት ቦታ አድርሶ የሚገባውን መልእክት ለማከናወን 9 ቀን ተጓዘ። በ10ኛው ቀን ላይ የሞቱን ዜና ለመስማት የሞት ደብዳቤውን ይዞ ሲጓዝ የሕይወት ደብዳቤ በመላኩ ተቀየረለት። ስለዚህ መላእክት እኛ ላይ ከተዘጋጀው ከተቃጣው መቅሰፍት ለማዳን ለማትረፍ እኛን ሕይወታችንን ለማስቀጠል ለምሕረት ይላካሉ። ለምን ይላካሉ አልኳችሁ? ለምሕረት። ሕርያቆስ በቅዳሴው ላይ ሲተረጎም ሰው ለሆነ ሁሉ 2 የመላእክት ዕቃቢዎች አሉ ይላል። ዕቃቢ ማለት ጠባቂ ማለት ነው። ስንት አልኳችሁ? ለእኔም ለእናንተም፣ ለሕፃኑም ለሽማግሌው፣ ለታናሹም ለታላቁም 2 መላእክት ዕቃቢዎች አሉ። እዚህ ከተሰበሰብነው ሕዝብ መካከል ለምሳሌ 1000 ሕዝብ እዚህ ታድሞ ቢሆን ለ1000ም ሕዝብ እኔና እናንተን የሚጠብቅ 1000 መልአክ አለ። ለአንድ ሰው 2 መላእክት ዕቃቢዎች ይሁኑ እንጂ አንዱ የሌሊት ነው፣ አንዱ የመዓልት ነው። ዕለት ዕለት ከጎናችን የማይለየን አንዱ መልአክ ነው። 2ቱ ግን በተራ ነው የሚጠብቁ። እየሰማችሁ ነው አይደል? የዚህ ዓለም ጠባቂ በእንቅልፍ ይታለላል። እግዚአብሔር የሰጠን የመላእክቱ ጠብቆት ግን በነገሮች ከኛ አይርቁ። የዚህ ዓለም ጠባቂ ይደክማል፣ ይሰለቻል። እግዚአብሔር አደራ ያላቸው መላእክት ግን ያለ መሰልቸት እኛን ይጠብቁናል። ነውረኞች በደለኞች እንኳን ብንሆን ከኛ በፍጹም እግዚአብሔር ጠባቂ አድርጎ ሾሟቸዋልና ከታዘዙበት ወደ ኋላ ይሉ። ከዚህ የተነሳ 2ቱ የሚጠብቁን መላእክት በተራ ጠዋትና ማታ በፈረቃኛን ይጠብቁናል። ታዲያ በጎ ሰው የሆነ እንደሆነ ይላል ሕርያቆስ እግዚአብሔርን የሚፈራ ከሆነ እጁ በምጽዋት የጸና
አንደበቱ በጸሎት የበረታ ከሆነ ከስርቆት ከሐሜት የራቀ ከሆነ ልቡ ከቂም ከበቀል የተለየ ደግ ሰው ከሆነ ይላል ቤተ እግዚአብሔር ገብታ ቀርባ የምትሳለምን ሴት ወይንም ደግሞ የሚሳለምን ወንድ ወይንም የሚያገለግልን ካህን ይመስላል። ለምሳሌ ወንዶቹ እግራችን ከደማ ሕልመ ሌሊት ዝኔት ከመታን ካየን ቤተ ክርስቲያን መግባት አንችልም። እናቶችም የሴቶች ልማድ ወርሃዊ ልማድ ካለባችሁ ቤተ ክርስቲያን መግባት አትችሉም። እውነት ውሸት የምናደርገው ነው፣ ሕግ ነው፣ ስርዓት ነው። እንደዛ ያይደለም